ቤኪንግ ሶዳ በሁሉም ወጥ ቤት ውስጥ ከሚገኙ በጣም የተለመዱ ነገሮች አንዱ ነው። አብዛኞቹ ሰዎች ኬክ ለመጋገር፣ የዕቃ ማጠቢያ ገንዳዎችን ለማጽዳት ወይንም ከማቀዝቀዣ ውስጥ የሚወጡ መጥፎ ሽታዎችን ለማስወገድ ይጠቀሙበታል። ነገር ግን ብዙ ሰዎች የማይገነዘቡት ነገር ቢኖር ይህ ቀላል የሆነ ነጭ ዱቄት ለተለያዩ ጤናና እንዲሁም ደግሞ የደህንነት ልምምዶች ለብዙ አስርተ ዓመታት ሲያገለግል መቆየቱን ነው። በሳይንሳዊ ስሙ ሶዲየም ባይካርቦኔት በመባል የሚታወቀው ቤኪንግ ሶዳ ተፈጥሮ አልካላይን ነው። ይህ ማለት አሲድን የማርገብ ወይንም የማጥፋት ችሎታ አለው። በዚህ ባህሪው ምክንያትም ለምግብ መፈጨት፣ ለአፍ ንጽህና፣ ለቆዳ ችግሮች፣ ለሰውነት ጠረን እናም ለሌሎችም የቤት ውስጥ መፍትሄዎች ያገለግላል። ነገር ግን ዋናው ነጥብ እዚህ ጋር ነው። ቤኪንግ ሶዳ የተወሰኑ የጤና ጥቅሞች ሊኖሩት ቢችልም ከልክ በላይ መጠቀም ወይንም ያለ አግባብ መጠቀም ከባድ ችግሮችን ሊያስከትል ይችላል። ስለዚህ በዛሬው ቪዲዮአችን 10 አስገራሚ የቤኪንግ ሶዳ የጤና ጥቅሞችን እንዲሁም ደግሞ እንዴት መጠቀም አለባችሁ የሚለውንም ሳይንስ ስለ ጉዳዩስ ምን ይላል የሚለውንም ከመሞከራችሁ በፊትና ማወቅ ያለባችሁንም ጠቃሚ ጥንቃቄዎችን እንመለከታለን። አንዳንዶቹ ጥቅሞች ሊያስገርሟችሁ ስለሚችሉ እስከ መጨረሻው መከታተላችሁን እንዳትረሱ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው የቤኪንግ ሶዳ ጥቅም ቤኪንግ ሶዳ ለቃርና እንዲሁም ደግሞ ለጨጓራ አሲድ መብዛት መፍትሄ ነው። ከቤኪንግ ሶዳ በጣም የታወቁ የጤና ጥቅሞች አንዱ ለቃር ወይም ደግሞ አሲድ ሪፍሉክስ እና እንዲሁም ለጨጓራ መንደድ መፍትሄነቱ ነው። በደረት ላይ የሚሰማው የማቃጠል ስሜት ብዙውን ጊዜ የሚከሰተው የጨጓራ አሲድ ወደ ላይ ማለትም ወደ ጉሮሮ ሲመለስ ነው። ቤኪንግ ሶዳ አልካላይን በመሆኑ ለጊዜው የጨጓራ አሲድን የማጥፋት አቅም አለው። ብዙ ሰዎች ፈጣን እፎይታን ለማግኘት ጥቂት ቤኪንግ ሶዳን ከውሃ ጋር ቀላቅለው ይጠጡታል። ቤኪንግ ሶዳው ሆድ ውስጥ ሲደርስ ማለትም ጨጓራ ውስጥ ሲደርስ ከአሲድ ጋር ምላሽ በመፍጠር የካርቦን ዳይኦክሳይድ ጋዝ ያመነጫል። ይህም ለአንዳንድ ሰዎች በደቂቃዎች ውስጥ የሚሰማቸውን የማቃጠል ስሜት ሊቀንሰው ይችላል። ሆኖም ግን የራሱ ደግሞ ጉዳት አለው። ቤኪንግ ሶዳን አብዝቶ መጠጣት ለሆድ መነፋት፣ ለጋዝ፣ ለሆድ ምቾት ማጣትና እንዲሁም ለከፍተኛ የሶዲየም መጠን መጨመር ይዳርጋል። በተለይ የደም ግፊት፣ የኩላሊት ችግር ወይንም የልብ ህመም ያለባቸው ሰዎች ከፍተኛ ጥንቃቄ ማድረግ አለባቸው። አልፎ አልፎ መጠቀም ለአንዳንዶች ሊረዳ ቢችልም ነገር ግን ተደጋጋሚ የቃር ስሜት የበለጠ ከባድ የምግብ መፈጨት ችግር ምልክት ሊሆን ስለሚችል ችላ ሊባል አይገባውም። ሁለተኛ ጥቅሙ ቤኪንግ ሶዳ ለአፍ ጠረን ነው። መጥፎ የአፍ ጠረን በአፍ ውስጥ ከሚፈጠሩ ባክቴሪያዎች፣ ከምግብ ቅሪቶች፣ ከአፍ መድረቅ ወይንም ከአፍ ንጽህና ጉድለት ሊመጣ ይችላል። ቤኪንግ ሶዳ መጥፎ ጠረንን የሚያስከትሉ አሲዶችንና ባክቴሪያዎችን ለመቀነስ ስለሚረዳ አንዳንዴ እንደ ተፈጥሯዊ የአፍ መታጠቢያ ያገለግላል። አንዳንድ ሰዎች ጥቂት ቤኪንግ ሶዳ ለብ ባለው ውሃ ውስጥ በመጨመር ለጥቂት ሰኮንዶች ይግሙጡመጡበታል። ሌሎች ደግሞ ቤኪንግ ሶዳ የተቀላቀለበትን የጥርስ ሳሙና ይጠቀማሉ። ቤኪንግ ሶዳ በጥርስ ሕክምና ምርቶች ውስጥ ተወዳጅ የሆነበት አንዱ ምክንያትም መጠነኛ የመፈቅፈቅ ባህሪ ስላለው ነው። ይህም በጥርስ ላይ የሚታዩ ነጠብጣቦችን ለማስወገድና ንጹህ የሆነ የአፍ ስሜትን ለመፍጠር ይረዳል። ነገር ግን መጠኑን ማወቅ አስፈላጊ ነው። ከመጠን በላይ መጠቀም ስስ የሆኑ የድድ ክፍሎችን ሊያቆስላቸው ይችላል። ወይም ደግሞ በኃይል ጥቅም ላይ ከዋለ የጥርስን ውጫዊ ሽፋንን ማለትም ኢናሜልን ቀስ በቀስ ሊያከስለው ወይም ደግሞ ሊያሳሳው ይችላል። ስለዚህ ቤኪንግ ሶዳ ለአጭር ጊዜ የአፍ ጠረንን ለማደስ ቢረዳም ትክክለኛውን የጥርስ ብሩሽ አጠቃቀም፣ የጥርስ ክርን መጠቀም ማለትም ፍሎሲ ማድረግ እናም መደበኛ የሆነ የጥርስ ሕክምና ክትትልን በፍጹም ሊተካ አይችልም። ይህንን ማወቅ ያስፈልጋል። ሶስተኛ ጥቅሙ ቤኪንግ ሶዳ ጥርስን ለማንጣት። ቤኪንግ ሶዳ ጥርስን በሚያነጡ የጥርስ ሳሙናዎች ውስጥ እንደ ዋና ግብዓት ያገለግላል። ያለው መጠነኛ ሻካራነት በቡና፣ በሻይ፣ በሲጋራ ወይንም በተለያዩ ምግቦች አማካኝነት በጥርስ ላይ የሚፈጠሩ ነጠብጣቦችን ፈቅፍቆ ለማስወገድ ያስችላል። ቤኪንግ ሶዳን ከውሃ ጋር በመቀላቀል የሚዘጋጅ ክሬም ጥርስን ለማጽዳት ይረዳል። በተደጋጋሚ ጥቅም ላይ ሲውል በጥርስ ውጫዊ ገጽ ላይ ያሉ ነጠብጣቦችን ስለሚቀንሱ ጥርሱ ይበልጥ ደምቆ እንዲታይ ያደርገዋል። ሆኖም ግን ቤኪንግ ሶዳ ጥርስን እንደ ባለሙያ የጥርስ ሕክምና በከፍተኛ ደረጃ ሊያነጣው አይችልም። በብዛት የሚያጸዳው በጥርስ ላይ ያሉ
ቀለሞችም ብቻ ነው። በከፍተኛ ግፊት መወረሽ ወይንም ቤኪንግ ሶዳን አዘውትሮ መጠቀም የጥርስን ሽፋን ሊጎዳና የጥርስ ስሜትን ማለትም ሴንሲቲቪቲውን ሊጨምር ይችላል። በዚህም ምክንያት በጥንቃቄና ካላግባብም ሳይወሰድ ጥቅም ላይ መዋል ይኖርበታል ማለት ነው። አራተኛ ጥቅሙ ቤኪንግ ሶዳ ለቆዳ ማሳከክና እንዲሁም መቆጣት። ቤኪንግ ሶዳ ለቆዳ ማሳከክ፣ ለነፍሳት ንክሻ ወይንም ለቀላል የቆዳ መቆጣት መፍትሄነቱ በውሃ ውስጥ ተቀላቅሎ ለመታጠቢያነት ያገለግላል። መቆጣትን የማስታገስና እንዲሁም ማሳከክን የመቀነስ ባህሪ ስላለው በመታጠቢያ ውሃ ውስጥ በመጨመር ወይንም በተጎዳው የቆዳ ክፍል ላይ እንደ ክሬም በመቀባት ጥቅም ላይ ይውላል። ለአብነት ያክል ከወባ ትንኝ ንክሻ፣ ከቀላል ሽፍታ ወይንም መርዛማ ተክሎች ከሚፈጥሩት የቆዳ መቆጣት እፎይታን ለመስጠት ይረዳል። የአልካላይን ባህሪውም ቆዳን ለጊዜው የማስታገስ አቅም አለው። ይሁን እንጂ ቤኪንግ ሶዳ ቆዳን ሊያደርቀው ወይም ደግሞ ሊያስቆጣው ይችላል። በተለይም በተደጋጋሚ ጥቅም ላይ ሲውል ጉዳት ይኖረዋል። ስስ ቆዳ ላይ ከመጠን በላይ አለመቀባትና አስፈላጊውንም ጥንቃቄ ማድረግ ይገባል። አምስተኛ የሰውነት ጠረንን ያጠፋል። ይህ ማለት እንደ ተፈጥሯዊ ዶዶራንት ያገለግላል። የሰውነት ጠረን የሚፈጠረው ላብ በቆዳ ላይ ካሉ ባክቴሪያዎች ጋር ሲቀላቀል ነው። ቤኪንግ ሶዳ አሲድንና መጥፎ ጠረን የማጥፋት ብቃት ስላለው እንደ ተፈጥሯዊ የሰውነት ጠረን ማጥፊያ አማራጭ ያገለግላል። ጠረን የሚፈጥሩ ባክቴሪያዎች እንዳይራቡ ምቹ ያልሆነ አካባቢን በመፍጠር ጠረኑን ያስወግደዋል። ቤኪንግ ሶዳን ከኮኮናት ዘይት ወይም ደግሞ ከበቆሎ ዱቄት ጋር በመቀላቀል ለሰውነት ጠረን መከላከያነት መዋል ይችላል። ሆኖም ቤኪንግ ሶዳን በቀጥታ ቆዳ ላይ መቀባት ማቃጠልን ወይም ደግሞ ሽፍታን ሊያስከትል ይችላል። በመሆኑም መጠኑን በመቀነስ ወይንም ይበልጥ ለስላሳ ከሆኑ ቅመሞች ጋር ቀላቅሎ በመጠቀም እንዲወሰድ ይመከራል ማለት ነው። ስድስተኛ ድንቅ ጥቅም ቤኪንግ ሶዳ ለአካላዊ ብቃት ነው። ቤኪንግ ሶዳ ከፍተኛ እንቅስቃሴ በሚደረግበት ወቅት በጡንቻዎች ውስጥ የሚፈጠርን አሲድ የመቀነስ አቅም አለው። ከባድ አካል ብቃት እንቅስቃሴ በሚሰራበት ጊዜ ጡንቻዎች ላክቲክ አሲድን ያመነጫሉ። ይህም የጡንቻ ድካምና የማቃጠል ስሜትን እንዲፈጠር ያደርጋል። ቤኪንግ ሶዳ አሲድን የማርገብ ማለትም አሲድን የመቀነስ ተግባር ስላለው አትሌቶች ለጥቂት ደቂቃዎች የሚቆዩ ከባድ እንቅስቃሴዎችን ረዘም ላለ ጊዜ እንዲሰሩ ያስችላል። ይህም አሰራር በስፖርቱ ዓለም ባይካርቦኔት ሎዲንግ በመባል ይታወቃል። ይሁን እንጂ መጠኑ ከበዛ የማቅለሽለሽ፣ የተቅማጥ፣ የሆድ ቁርጠትና እንዲሁም የመነፋት ስሜትን ሊያስከትል ይችላል። ስለሆነም ያለ በቂ እውቀትና ጥንቃቄ ጥቅም ላይ መዋል የለበትም ማለት ነው። ሰባተኛ ቤኪንግ ሶዳ ፍራፍሬዎችንና አትክልቶችን ለማጽዳት ወይንም ለማጠብ ያገለግላል። ፍራፍሬዎችንና አትክልቶችን ከመመገብ በፊት በቤኪንግ ሶዳ ማጽዳት በላያቸው ላይ የሚገኙ ኬሚካሎችን ለማስወገድ ይረዳል። ለምሳሌ እንደ ፖም ያሉ ፍራፍሬዎች በቆዳቸው ላይ የእርሻ ኬሚካሎችን ሊይዙ ስለሚችሉ በቤኪንግ ሶዳ ውሃ ውስጥ ዘፍዝፎ ማቆየት ኬሚካሎችን ለማስወገድ ውጤታማ መንገድ ነው። አትክልትና ፍራፍሬዎችንም ለጥቂት ደቂቃዎች በቤኪንግ ሶዳ ውሃ ውስጥ ዘፍዝፎ ካቆዩ በኋላ በንጹህ ውሃ ማጠብ በላያቸው ላይ ያሉ ተባይ ማጥፊያዎችንና እንዲሁም አቧራዎችን ለመቀነስ ያስችላል። ቤኪንግ ሶዳ ሁሉንም ኬሚካሎች ወይም ደግሞ ባክቴሪያዎች ሙሉ በሙሉ ማስወገድ ባይችልም የብክለት መጠኑን ግን በእጅጉ ይቀንሰዋል። ስምንተኛ ቤኪንግ ሶዳ ለእግር ጠረን ፍቱን መፍትሄ ነው። የእግር ጠረን የሚከሰተው በጫማና በካልሲ ውስጥ በታፈነ ላብና ባክቴሪያ ምክንያት ነው። ቤኪንግ ሶዳ መጥፎ ጠረንንና እርጥበትን የመምጠጥ ባህሪ ስላለው በጫማ ውስጥ በመነስነስ ወይንም እግርን በቤኪንግ ሶዳ ውሃ ውስጥ በመዘፍዘፍ ጠረንን ማጥፋት ይቻላል። ለብ ባለ ውሃ ውስጥ ቤኪንግ ሶዳን ጨምሮ እግርን መዘፍዘፍ መጥፎ ጠረንን ከማስወገዱም በላይ እግር ፍሬሽ ስሜት እንዲሰማው ያደርጋል። በተጨማሪም ሻካራ የቆዳ ክፍሎችን ለማለስለስም ይረዳል። ሆኖም የእግር መቁሰል፣ መቆጣት፣ ኢንፌክሽን ወይንም ከስኳር በሽታ ጋር የተያያዙ የእግር ችግሮች ካሉ በቤት ውስጥ በሚደረግ ሕክምና በፍጹም መታገስ ስለማይችል በአስቸኳይ ሕክምና ማድረግ ያስፈልጋል። ዘጠነኛ ቤኪንግ ሶዳ ለምግብ አለመፈጨት ችግር መፍትሄ ነው። ከባድ ምግብ ከተመገባችሁ በኋላ ለሚከሰት የሆድ መነፋት ወይንም የምግብ አለመፈጨት ስሜት ቤኪንግ ሶዳ በውሃ ወጥቶ መጠጣት እፎይታን ይሰጣል። ይህም የሚሆነው ቤኪንግ ሶዳው የጨጓራ አሲድን ለጊዜው የማርገብ አቅም ስላለው ነው። ነገር ግን ቤኪንግ ሶዳን አዘውትሮ መጠቀም በሰውነት ውስጥ ያለውን የኤሌክትሮላይት ሚዛን ሊያዛባው ይችላል። ከፍተኛ መጠን ያለው ቤኪንግ ሶዳ መውሰዱ የጡንቻ መሸማቀቅን፣ የሰውነትን መዛል፣ ማቅለሽለሽን፣ ማስመለስን እናም
አደገኛም የልብ ምትን መዛባትን ሊያስከትል ይችላል። ይህ በተለይ ለአረጋውያን፣ ለልጆች እናም ሌሎች የጤና እክሎች ላለባቸው ሰዎች ከፍተኛ አደጋ አለው። ተፈጥሯዊ የሆኑ መፍትሄዎች ሁልጊዜም አስተማማኝ ናቸው ማለት ስላልሆነ በጥንቃቄ መጠቀሙ እጅግ አስፈላጊ ነው። አስረኛ እንዲሁም በስተመጨረሻ የምናየው ቤኪንግ ሶዳ ለቤት ውስጥ ጠረን እንዲሁም ደግሞ ለአለርጂ በጣም ጠቃሚ ነው። ቤኪንግ ሶዳ በቤት ውስጥ የሚፈጠሩ መጥፎ ሽታዎችን ለመቀነስ ያገለግላል። ሽታዎችን የመምጠጥ ከፍተኛ ብቃት ስላለው ክፍት በሆነ ዕቃ በማድረግ ማቀዝቀዣ ውስጥ ማለትም ፍሪጅ ውስጥ፣ ጫማ መደርደሪያ ላይ፣ ምንጣፎች ላይ ወይም ደግሞ በተለያዩ ክፍሎች ውስጥ በማስቀመጥ መጥፎ ጠረንን ለማስወገድ ይረዳል። በቤት ውስጥ የሚፈጠሩ አነቃቂ ሽታዎችን በመቀነስ በተለይ ለሽታ ተጋላጭ የሆኑ ሰዎች ምቾት ይሰጣል። በተጨማሪም ፍራሾችን፣ ምንጣፎችን ወይንም ሶፋዎችን በምታጸዱበት ወቅት ቤኪንግ ሶዳ መጠቀም የመኖሪያ አካባቢ ለማደስና ንጽህናውንም ለመጠበቅ ይረዳል። ምንም እንኳን ቤኪንግ ሶዳ ለአለርጂ ቀጥተኛ ፈውስ ባይሆንም ንጹህ የመኖሪያ አካባቢ እንዲኖር በማድረግ ለአጠቃላይ ጤና እናም ደግሞ ንጽህና የራሱ የሆነ አስተዋጽኦ አለው ማለት ነው። ስለዚህ እንግዲህ ቤኪንግ ሶዳ እነዚህን የተመለከትናቸውን 10 አስገራሚ ጥቅሞችን የሚሰጠን ድንቅ የሆነ የዱቄት አይነት ነው ማለት ነው። ስለሆነም ቤኪንግ ሶዳ ከምግብ ማዘጋጀነት ባለፈ ለብዙ አገልግሎቶች የሚውል ግብዓት ነው። ከአፍ ንጽህናና እንዲሁም ደግሞ ከጠረን ቁጥጥር ጀምሮ እስከ ምግብ መፈጨትና ለቆዳ እንክብካቤ ድረስ በርካታ አስገራሚ ጥቅሞችን ይሰጣል። ነገር ግን ቤኪንግ ሶዳን አብዝቶ መጠቀም ሁልጊዜም ጠቃሚ እንዳልሆነ እንዲሁም አደገኛ እንደሆነ መገንዘብ ያስፈልጋል። በተለይም ደግሞ በየቀኑ መውሰድ ወይንም ያለ አግባብ መጠቀም ለከፍተኛ የጤና እክል ሊዳረገን ይችላል። ማንኛውንም የቤት ውስጥ መፍትሄዎችን በተለይ ሌሎች የጤና እክሎች ለምሳሌ እንደ ደም ግፊት ወይም ደግሞ የኩላሊት በሽታ ካሉ ወይንም መድኃኒት እየተወሰደ ከሆነ በከፍተኛ ጥንቃቄ ሊታዩ ይገባል ማለት ነው። ስለሆነም ከቤኪንግ ሶዳ ጋር የተያያዙ ማንኛውንም የጤና ልምምዶችን ከመሞከራችሁ በፊት በቂ ምርምር ማድረግና እንዲሁም አጠቃቀሙን በመጠን ማድረግ ብልህነት ነው።